ኢትዮጵያና አሜሪካ የኢትዮጵያን የጤና ስርዓት ለማጠናከር የ1.6 ቢሊዮን ዶላር ስምምነት ተፈራርመዋል። ስምምነቱን የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የገንዘብ ሚኒስትሩ አቶ አህመድ ሽዴ እንዲሁም በአሜሪካ የኢትዮጵያ አምባሳደር ኤርቨን ማሲንጋ ፈጽመውታል። ስምምነቱ ለቀጣይ 5 ዓመታት የሚቆይ ሲሆን የኤችአይቪና ወባን ጨምሮ ሌሎች ወረርሽኞችን ለመከላከልና መቆጣጠር ላይ ትኩረቱን ያደረገ ነው። በስምምነት ስነ ስርዓቱ ላይ ዶክተር መቅደስ ዳባ የጤና ሚኒስትሯ የኢትዮጵያን የጤና ስርዓት ለማጠናከር የሚሰሩ ሪፎርሞችን ለማገዝ ትልቅ አቅም ይሆናል ብለዋል። የመድኃኒት አቅርቦትንም እንደዚሁ ስርዓቱን ለማስተካከል እድል የሚፈጥር ስለመሆኑ ነው ያነሱት። የገንዘብ ሚኒስትሩ አቶ አህመድ ሽዴ በበኩላቸው ኢትዮጵያና የአሜሪካን የቆየ ግንኙነት የሚያመላክት መሆኑን ጠቁመው እስከ 2030 ድረስ እንደ አውሮፓውያኑ አቆጣጠር የሚቆየው ይህ ስምምነት የኢትዮጵያን የዘላቂና የቆየ የአሜሪካ ጋር ያላትን ግንኙነት የሚያመላክት እንዲሁም የጤና ፋይናንስ ስርዓትን በስፋት ለማገዝ ይጠቅማል ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በበኩላቸው 120 ዓመታት በላይ የተሻገረው የኢትዮጵያና የአሜሪካ ግንኙነት በበለጠ መልኩ መጠናከሩን የሚያመላክት እንደሆነ የጠቆሙበት ነው። ከዛም ባለፈ ደግሞ የጤና ስርዓቱ ላይ ወረርሽኞችን ለመከላከል በተለይ እንደሚያግዝ ተናግረዋል። የዜና በኢቲቪ የዜና ኢትዮጵያችን ላይ የተካተተ ነው። የተወደዳችሁ መከታተል ከፈለጋችሁ ዜና ኢትዮጵያችንን በኢቢሲ.ስትሪም ታገኙታላችሁ። ሮዛ መኮንን ነኝ። ሰላም።